ሰላም ጤና ይስጥልን እንደምን ቆይታችኋል የተከበራችሁ የገበያ ሚዲያ ተከታታዮቻችን የገበያ ፖድካስት መሰናዶአችን ነው ጀምሯል። ዛሬም ሰዓቱን ጠብቆ አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። ዛሬም ከመካከለኛው ምስራቅ ውጥረት ጋር በተያያዙ የተለያዩ ጉዳዮችን ያነሳን ከናንተ ጋር ቆይታ እናደርጋለን። የኢራንና የአሜሪካ ጉዳይ አሁንም በከፍተኛ ሁኔታ አነጋጋሪ ሆኖ ቀጥሏል። ስምምነት ላይ ሊደርሱ ነው ይባላል። በመሃል ግጭቶችን እንመለከታለን። ድጋሚ ስምምነት ነገሮች እየመጡ አሁን ተመሳሳይ ነገር ነው ያየን ያለ ነው ከጊዜ ወደ ጊዜ። ትናንት አመሻሽ ላይ ደግሞ ዲሉ ፋይናላይዝ ተደርጎ ፕሮፖዛሉ ረቆ እንዳለቀ፣ ነገር ግን መጀመሪያ ላይ ትራምፕ ፌርማቸው ወይም ይሁንታቸው ያስፈልገዋል የሚል ጉዳይ ተነስቶ ነበር። ወደ በኋላ ላይ ደግሞ የኢራን የዜና ምንጮችና የእስራኤል የዜና ምንጮችም ጀሩሳሌም ፖስትም የኢራኑ የበላይ መሪ ሙጅተባ ኻሜኒም አፕሩቫል እንዳልሰጡት ያንን ፕሮፖዛሉ ወይም ደግሞ በፕሪንሲፕል ደረጃ ተስማምተውባቸዋል ተብሎ የወጣውን ወይም በሁለቱ ወገን የተነሳ ያለውን የስምምነት ማዕቀፍ ስቲል አሁንም ቴክኒካል በሆነ ደረጃ ቢያልቅም በሁለቱ ሀገራት ከፍተኛ መሪዎች ዘንድ ግን ሙሉ ግሪን ላይት እንዳልተሰጠውና ገና ወደ ፌርማ ያመራሉ የሚለው ጥያቄ አሁንም አከራካሪ ሆኖ ቀጥሏል። በተለይ ደግሞ እሱን ተከትሎ የትራምፕ ይሁንታ ይጠበቃል በሚባልበት ሰዓት ደግሞ ጄዲ ቫንስ አንድ አስገራሚ አስተያየትን ሰጥቷል። ትራምፕ መች ይሁንታ ይሰጡታል ወይ መች ይፈርሙበታል ላይፈርሙበትም ይችላሉ የሚል አነጋጋሪ ሀሳብን አንስቷልና የሁለቱ ሀገራት ጉዳይ አሁንም በከፍተኛ ሁኔታ አከራካሪ ሆኖ ቀጥሏል። በብዙ ነገሮች ከስምምነት ላይ ስለመድረሳቸው እያነሱ ነው። የማያግባቧቸው ነጥቦች ምንድናቸው የሚሉ ነገሮች ሲነሱ ብዙም ሚዛን የሚደፉ አይደሉም። በብዙ ነገሮች ስለ እንደመስማማታቸው ነው እየሰማን ያለ ነው። ግን ስቲል አሁንም ከእስራኤል በኩል የሚነሱ ብሎም አሜሪካ ውስጥ ያሉ የተለያዩ ሰናተሮች እና የኮንግረስ ሰዎች የሚያነሷቸው ሀሳቦች ምናልባትም ትራምፕ በአጭር ጊዜ ውስጥ ወይም በፍጥነት ወደ ጉዳዩ ገብተው ይሁንታቸው እንዳይሰጡት አግዷቸዋል የሚሉ ነጥቦች እየተነሱ ነው የሚገኙት። ብቻ በዚህ መብለው በዚህ ሰዓት ደግሞ እስራኤል የራሷን የሆኑ የተለያዩ እርምጃዎችን መውሰድ ጀምራለች። የፓሌስታይኑ ጉዳይ ድጋሚ ተነስቷል። ሲዝ ፋየር ነበር እንደምናውቀው። አሁን ከኔታንያሁ የእስራኤል መከላከያ ኃይል አይዲኤፍ እስካሁን ድረስ 60% የነበረውን ቁጥጥሩ ወደ 70 ለማሳደግ እንቅስቃሴ እንዲጀምር ትዕዛዝ እንደተሰጠው ተነስቷል። በሊባኖስ ያለው ጉዳይም ላስታይም አንስተነው ነበር አይደለ? ለ45 ቀናት በተራዘመ ሲዝ ፋየር ላይ ነው የሚገኙት ሊባኖስና ሂዝቦላህና እስራኤል። ግን ደግሞ አሁን ከበፊቱ በበለጠ ሁኔታ ደግሞ ከየሎ ላይኑ ባሻገር የእስራኤል መከላከያ ጦር እንቅስቃሴ እንዲያደርግ ወይም እርምጃዎች እንዲወስድ ፍቃድ ወይም ትዕዛዝ ተሰጥቶት መንቀሳቀስ ስለመጀመሩ እየተነሳን የሚገኙ እነዚህ ሁለቱ ጉዳዮች ከኢራኑ ስምምነት ጋር በቀጥታ የሚገናኙ ጉዳዮች ናቸው። በኢራን በኩል ስምምነት ላይ ለመድረስ ጫፍ ላይ ደርሰናል፣ ፌርማ ነው የሚጠበቀው እየተባለ እስራኤል ደግሞ በተመሳሳይ ሰዓት ነው እነዚህን መልእክቶች እነዚህን ትዕዛዞች ያስተላለፈችውና እርስ በርሳቸው የሚጋጩ የሰላም ሂደቱን ለማደናቀፍ የሚደረጉ ጥረቶች ነው የሚመስሉት ባለፉት ሰዓታት ያየናቸው እነዚህ ከቀጥተኛ ጥቃቶቹ ባሻገር ማለት ነው። የስምምነቱን ጉዳይ ሚላ እንትን እስካልሆነ ድረስ እርግጠኛ መሆን በጣም አዳጋች ሆናል ማለት በቃ ተፈረመ የሚለውን ነገር ዜና ወይም ኦፊሻሊ የተስማሙበት ያቺ የስምምነት ወረቀቷን እስካላገኘን ድረስ ሰማው በጣም አዳጋች ይመስለኛል። ቢኮዝ ሁልጊዜ የሆነ አዲስ ነገር አለ፣ የሆነ ፊርማ ላይ እየደረስን ነው እየተቃረብን ነው ከሚለው ነገር የተለየ ነገር እኮ አሁንም በቃ ተስማምተዋል ከመባል ውጪ በተጨባጭ በምን ጉዳይ ላይ ተስማሙ፣ እንዴት ተስማሙ ምናምን የሚል ዝርዝር ነጥቦችን በተመለከተ አሜሪካም ያለችው ነገር የለም። ሰማው በአሜሪካ በኩል በርግጥ የሚቀርቡ አንዳንድ ዘገባዎች አሉ። በኢራን በኩልም ደግሞ ከዚህ ጉዳይ ጋር በተገናኘ አንድ የታስኒም የዜና ምንጭ ይዞት የወጣው ዘገባ ነበርና ስምምነቱ ገና አላለቀም፣ ቢያልቅ ኖሮና ብንፈራረም ወይም ወደዛ ደረጃ ላይ ብንመጣ ኖሮ ኢራን በጉዳዩ ላይ ይፋ የሆነ መግለጫ ተሰጣለች። ስምምነቶቹ እነዚህ ናቸው ብላ ይፋ መግለጫ ተሰጥ ነበር። አሁን ላይ የሚቀሩ የቤት ስራዎች አሉ። ጄዲ ቫንስ ከተናገሩት ሐሳብ ጋር በተወሰነ የሚመሳሰል አይነት አስተያየት ማለት ነው። እና የዚህ የስምምነት ሂደት ጉዳይ በጣም አንደኛ ቃላባይ ያደርጋል። ተስማሙ ብለህ ዜና ሰርተ ከዛ ተታኮሱ የሚል ዜና ደግሞ ቀጣይ ሊመጣብህ ይችላል። በተለይ ለሳይም እኮ ነገሩ ያለቀለት ነበር የሚመስለው። ምሽት የሆነ ነገር እንጠብቃለን በምንልበት ሰዓት ነው በሰዓታት ውስጥ ወደ እንደዚህ አይነት ነገር ውስጥ የገባው። እና እንዳልከው ነው በየጊዜው የድርድር ሂደቱ ላይ ያለው ነገር
እንደንትን መጠበቂያ ካለብንም አይ ቲንክ እሱን ብንጠብቅ ይሻላል ብዬ እንደባለፈው እንዳልነው ብዬ እኮ ነው አልቋል ብለን ተናግረን ኦልሞስት ነገሩ ከጫፍ ደርሷል ከዚህ በኋላ የሚቀረው መፈራረማቸው ነው ምናምን ብላ ሀሳብ ሰጠ እዛ ቀጣይ ምን እንደሚፈጠር አናውቅም ምክንያቱም አንደኛ ዶናልድ ትራምፕ አልፈረሙበትም ሁለተኛ በኢራን በኩል የሚወጡ ሰዎችም ያው እነ ሙጅተባ አልደረሳቸውም ቢባልም ባይባልም ገና አልጨረስም የሚል አይነት አስተያየቶች አሉ እና ዶናልድ ትራምፕ ያው ይሄ ጨርሰናል የሚለው ዜናን ብዙ ጊዜ የሚፈልጉት ወይም ስምምነት ላይ እየመጣ ነው የሚሉትን ዜና የሚፈልጉት ማርኬቱ ማኒፑሌት ለማድረግ ነው ማርኬቱ ላይ በነገር ላይ ዶናልድ ትራምፕ የኢራን የስምምነት ጉዳይ ተስፋ አለው ሲል የነዳጅ ዋጋ ይጨምራል ይቀንሳል እኮ ሶ የነ ትራምፕ ከገበያው ጋር የተገናኘ ነገር አላቸው this time ግን ያው ትላንትና በድምጽ ሰርቸው በነበረው ፖድካስት ላይ አሜሪካ ምንም አማራጭ የላትም ማለት ከዚህ ድርድር በቀር ምን ማድረግ ትችላለች አሁን አሜሪካ ጦርነት ውስጥ ትገባለች ብለህ ታስባለህ ላይክ ጦርነት ውስጥ ብትገባስ ምን አድርጋ ነው የምትወጣው ከዛ አንፃር እነ ታይምስ ኦፍ እስራኤል ጀሩሳሌም ፖስት ምናምን ምንላቸው የእስራኤል መገናኛ ብዙሃን የዶናልድ ትራምፕን በተመለከተ የሰላ ትችት የያዙ ጽሁፎችን ይዘው መውጣት ጀምረዋል አሁን ታይምስ ኦፍ እስራኤል ላይ የተመለከትኩት አንድ ጽሁፍ ትራምፕ ያጥረገርጉታል ነው ማለት የእስራኤል መገናኛ ብዙሃን ስለ ትራምፕ የሚጽፍ አይመስልም አይ ሚን እነ ሀርትዝ ሌሎችም መገናኛ ብዙሃኖች ምናምን ቢሆኑ ያው ትችት በማቅረብ ረገድ ስለሚታወቁ አይገርምም ነበር አሁን ዶናልድ ትራምፕን የሚተቹት ለምንድነው እስራኤልን ታሳቢ ባደረገ መልኩ አይደለም ስምምነት እየሄደ ያለው ነው በቃ የነሱ ፖይንት የእስራኤል ጉዳይ ተዘንግቷል ሶ አንተ ያነሳው ነጥብ ቀላል አይደለም የዚህ የሂዝቦላህና የጋዛው ጉዳይ ላይ ኢራንም ደግሞ ያከረረች ነው እንደምታውቀው ለምሳሌ እስራኤላውያን ምንድነው ያሉት የአይአርጂሲው ጀነራል ከዚህ ጋር ተያይዞ እስራኤልን በተመለከተ የተናገሩት ነገር አለ መሰለኝ ማለት አሁን በጋዛ ላይ ጥቃቶች ቀጥለዋል አይደል በሳምንታት ውስጥ ከፍተኛ የሐማስ ኮማንደሮችን ስለመግደሏ መግለጫዎችን ስታወጣ ነበር እስራኤል ሶ አሁን አይአርጂሲ እኔ እንደውም እንደ ሐሳብ ወደ በኋላ ላይ እናነሳዋለን የሚል ነገር ነበር በኢራን ውስጥ ፖለቲሻኖቹና እነዚህ ሚሊታሪ ዊንጉን የሚመሩ ሰዎች መካከልም ልዩነቶች እንዲፈጠሩ የሚያደርግ ይመስለኛል ይስምንት አይአርጂሲ ትላንት በግልጽ ነው በቃ በዚህ ቀጠና የእስራኤሉን መንግስት እስካልጠፋት ድረስ ሰላም ሊኖር አይችልም የሚል ድምዳሜ ላይ የሚያደርስ መግለጫ ነው ያወጣው ትላንት በነ ፕሬስ ቲቪ በበኩል ያሰራጨው መግለጫው በጋዛ ላይ የተፈጸሙ ያሉ ጥቃቶች አሁን በሂዝቦላና በሊባኖስ ላይ የተካሄዱ ኦልሞስት በ24 ሰዓታት ውስጥ ከ150 በላይ ጥቃቶችን የፈጸመችው እስራኤል በሊባኖስ ላይ ማለት ነው በትናንት ነው ለሱ በእንደዚህ ሁኔታ ጥቃቶቹ ተጠናክረው በቀጠሉበት ሰዓት ስለ ድርድር ሊታሰብ እንደማይችልና ያቀጠናውን ሰላም ማረጋገጥ ተፈልገ ደግሞ የእስራኤሉ መንግስት ሙሉ ለሙሉ መጥፋት አለበት የሚል ድምዳሜ ላይ ነው እየደረሱ ያሉት ፖለቲካሊ ደግሞ ንግግር እየተደረገ ያው የሊባኖሱ ጉዳይ እኮ የዚህ የኢራንና የአሜሪካ ድርድር ዋናው መነጋገሪያ ነጥብ ነው አይደለሱ ከሱ ባሻገር የኢራን አጋሮች እነዚህ ፕሮክሲዎቹም በድርድሩ ላይ ሊካተቱ ይገባል የሚሉ ሐሳቦች ናቸው ብዙ ጊዜ የሚነሱ ግን አሁን በተቃራኒ ነው እየሆነ ያለው እዚህ ጋር ለድርድር ልንጨርስ ጥቂት ነው የቀረን ሲባል እዚህ ጋር ደግሞ አዲስ ለዛውም በሌላ ስምምነት ተቋርጦ የነበሩ ጦርነቶችም ዳግም እያገረሹ ያሉበት ሁኔታ ነው እየተፈጠረ ያለውን ወደ ስምምነት የሚሄዳቸው ነገር ተስፋ በመታደርገው ልክ ተስፋ የሚያስቆርጡ ነጥቦችም ደግሞ እግር ነገር እየተከተሉ ነው እየወጡ አንደኛው ከማጋ ይገናኛል ያው ከእስራኤል ጋር በሚገናኝ መልኩ ማለት ነው ሶ ትልቁ ማጠንጠኛ ነጥብ እሱ ነው የሚመስለኝ አይ ቲንክ ይሄ የድርድር ሂደት ላይ አሁን በእስራኤል በኩል ደስተኛ አይደሉም ከሚል ነገር እያለፈ ይመጣል የሆኑ ፕሎቶች ይኖራሉ ዶናልድ ትራምፕ ላይ የሚደረጉ የሆኑ ጫናዎችን መምጣታቸው አይቀርም ምን ልፈልጌ ነው ይሄ የነ ትራምፕ ከጨረሱ ለምን አይፈርሙትም የፊርማ ወረቀቱ ላይ ፊርማ ለማኖር መቼስ አንድ ቀን አያስፈልግም ብዙ ማማከር ያለባቸው አካላት ስላሉ ነው ይባላል ለምሳሌ ወደ እንትኖችም እየደወሉ ነው ዶናልድ ትራምፕ ወደ አረቡ ዓለም ሀገራት ለምሳሌ ወደ ሳውዲ ወደ ኳታር ወደ ምናምን እዛ አካባቢ ላይ እየደወሉ የአብርሃም አኮርድን ጉዳይ እንዲተገብሩላቸው ቅድመ ሁኔታ አስቀምጠው የለም የኢራንን ጉዳይ የምንፈርም ከሆነ እኛ የኢራንን ጉዳይ ወደ ሰላም ምናመጣ ከሆነ እናንተ ደግሞ የአብርሃም አኮርድን ተቀላቀሉ ብለው ጥያቄ አቅርበውላቸዋል ለነ ሳውዲ ለነ ኳታር ምናምን አሁን በሳውዲ በኩል ይፋዊ መግለጫ አልተሰጠም በኳታርም በኩል ይፋዊ መግለጫ አልተሰጠም
ፓኪስታን በግልጽ የአብርሃም አኮርድን አልቀላቀልም ብላ ምላሽ ሰጥታለች። የሳውዲ ምላሽ ግን ይጠበቃል፣ ይፋዊ ምላሽ መስጠት ስላለባት። እንዳልኩ ያው ለቀረጻ ወደ ስቱዲዮ እስከ መግባታችን ድረስ በነበሩ ሰዓታት ላይ በነበረኝ መረጃ ያው አዳዲስ ጉዳዮችን እንደመከታተል ማለት ነው የሳውዲ አረቢያ መንግስት ከዚህ ከአብርሃም አኮርድ ጋር በተገናኘ ወይም ለእስራኤል እውቅና መስጠት ሂደት ጋር በተገናኘ እንዲህ ነው ብሎ የገለጸው ነገር የለም። ግን አንዳንድ የሳውዲ አረቢያ መንግስት ባለስልጣን ምንጮች ነገሩኝ እያሉ የሚሰሩ ዘገባዎች ላይ ሳውዲ አረቢያ በምንም አይነት ተአምር ይህንን ሁኔታ ልትቀላቀል አትችልም። ምክንያቱም አሜሪካ ራሷ ይህንን ነገር ለማምጣት የተገደደችበት ምክንያት አንደኛ በዚህ በኢራኑ ጦርነት ላይ ከእስራኤል ጋር ከኔታንያሁ ጋር ያላት ጫናና ልዩነት በመስፋቱ ነው፣ እነሱንም ለማስደሰት ጭምር ነው። ሁለተኛ የሆነ ስትራቴጂካዊ ድል አስመዘገብኩኝ ብሎ ለመውጣትም ጭምር ነው። በጦርነቱ ላይ በተጨባጭ አሳካለሁ ብላ የሄደችውን ግብ ስላላሳካች አሜሪካውን በዛ ቀጠና ላይ ያላት አቀባበል እንደ ድሮ አይደለም። አሜሪካ እንደ ድሮ አትፈራም። አሁን በዛ መካከለኛው ምስራቅ ቀጠና ለምሳሌ ሳውዲዎቹ ባለፈው ቀላል ነገር አይደለም፣ ለሰዓታት እኮ ነው አይደለ የአየር ክልላቸው ለአሜሪካ ዘግቶ የነበረው ለሰዓታት ነው። ኢማጂን ግን ለሰዓታት ቢዘጉም እንኳን ከኖቴሽኑ ግን ምንድነው የሚያሳይ? በእርግጥ ሳውዲ አረቢያ ለአሜሪካ የአየር ክልሏን መዝጋት ወደምትችልበት ደረጃ መጣች። ለምን ለሰከንድ አይሆንም? በይፋ በእኛ አየር ክልል በመጠቀም ወደ ኢራን አታልፉም ብለዋቸዋል። ኩዌትም እንደዛው። ከዛ በኋላ እኮ ተመልሰው ጦርነት ሊቀላቀሉ ይችላሉ። ያ ኢትሰልፍ ዛት ሞመንት ስፔሲፊካሊ ግን የሚናገረው አንድ ነገር ምንድነው? ሳውዲ አረቢያ የምትባለው ሀገር አሜሪካ እንደ ድሮ እንደማትፈራ ነው። ልክ አሁንም እንደዛ ሁሉ በዚህ በአብርሃም አኮርድ ጉዳይ ላይ መቼ አሜሪካ አደርጋለሁ ብላ ያሰበችውን ነገር አደረገች ነው። ኢራን ውስጥ መታ እናንተ ጠብቃችኋል ያለችውን ነገር መቼ ጠበቀችንና ነው። ስለዚህ ለምንድን ነው አሁን አሜሪካን እንደ ድሮ የምንሽቆጠቆጥላት አይነት ስሜት ውስጥ እየመጡ ነው የአረቡ ዓለም ሀገራት? ለዛ ደግሞ ኢራን የልብ ሆናቸዋለች። ኢራን በወታደራዊ አቅምም ቢሆን አሜሪካን መቋቋም ችላ አሳይታቸዋለች። ማሸነፍ ባትችል እንኳን ስትራቴጂካዊ አሸናፊነቶቿ እንዳለ ሆነው ግን በተግባር አሳይታቸዋለች። አሜሪካን መቋቋም፣ አሜሪካን ቻሌንጅ ማድረግ ይችላል የሚለውን ነጥብ እና ይሄ ጉዳይ በተወሰነ መልኩ እነ ሳውዲ አረቢያን ጠንከር ያለ ስሜት ውስጥ እንዲሆኑ አሜሪካን የመቃወም አብርሃም አኮርድ ምናምን ሲባሉ የመቃወም የኳታሩን የውጭ ጉዳይ የኳታሩን ኢምር አግኝተውት ነበረ ዶናልድ ትራምፕ ስልክ ቆይታ ላይና አብራርተውለታል ይባላል አጠቃላይ ስለ ድርድር ሂደቱ ላይ በተመለከተ ምናምን። ግን አዴንዶ ሰደ እንደዛም ሆኖ ከኳታርን በኩል በተመሳሳይ የአብርሃም አኮርድን የመቀላቀል ምናምን ጉዳይ እየጠበቁ ያለው እንግዲህ መጠበቅ ካለባቸው ጫና ለማሳደር አይደል አሁን ትራምፕ እየፈለጉ ያለው በስምምነቶች ሂደቶቹ ላይ ተስማምተዋል ምናምን ከተባለ ለምን አይፈርሙትም? ኦኬ የማይፈርሙት ለምንድን ነው ማለት ነው? ሰማው የዚህ ከአብርሃም አኮርድ ምናምን ከሚሉት ጉዳይ ጋር በተገናኘ የአረቡ ዓለም ሀገራትን በዚሁ ሰበብ ወደሆነ አይነት ሁኔታ ውስጥ ለማስገባት ፍላጎት ስላላቸው ነው የሚለው የመጀመሪያው እይታዬ ነው። ግን ስቲል በስምምነቱ ላይ አሁን በሁሉም ነገር ላይ ተስማምተዋል ነው ማለት ነው የሚባለው? አሁን ወይ 60 ቀናት የተኩስ አቁም ያደርጋሉ ሲባል ምን ማለት ነው? ከዛ በኋላ ጦርነቱ ተመልሶ ይመጣል ማለት ነው ወይ? እንደው 60 ቀን የተኩስ አቁም ስምምነት ስላደረጉስ በራሱ ጦርነቱ ይቆማል ማለት ነው ወይ የሚሉት ደግሞ ሌሎች መሰረታዊ ጥያቄዎች አሉ። አሁን እንዳነሳው ነው ተስማምተናል የሚሉ ጉዳዮች መነሳት ጀምረው ግን ስቲል እስከዛሬዋ ሰዓት ድረስ ስቱዲዮ እስከገባንበት ሰዓት ድረስ ይሄ ነው የሚባል ስምምነትን የሚያረጋግጥ ፌርማ ያኖሩበት ምንም አይነት መንገድ አልተመለከተ። እንደውም ትራምፕ እያመነቱ ነው ተስማምተናል ካሉ በኋላ ሊፈርሙ ያልፈለጉባቸው ብዙ ምክንያቶች ብዙ ጫናዎች ይኖራሉ የሚል ጉዳዮች የተነሱ በርካታ የአሜሪካ አንጋፋ ፖለቲከኞችም ከስምምነቱ ጋር ተያይዞ ከእስራኤል የሚነሱ ጉዳዮች እኛን ታሳቢ ያደረገ አይደለም የሚሉ አሉ። ከወደ አሜሪካ ደግሞ እነ ማይክ ፖምፒዮ የመሳሰሉ ሰዎች አሁን ይህ ስምምነት የአሜሪካን ጥቅም የሚያስከብር አይደለም ወደ ኢራን ያጋደለ ስምምነት ነው የሚል ሀሳብን እያነሱ ነው ያሉት። ትራምፕ ኦልሬዲ ከዚህ በፊት እንደዚህ አይነት ነገሮችን እንዲናይ አድርገዋቸዋል። የተሸናፊዎች ማስተባበያ ናቸው። እስካሁን ድረስ የንን እኛ እየተስማማ ነው እየተነጋገርንበት ያለውን ዲል ያየ ሰው የለም የሚል ሀሳብን አንስተዋል። ከዚህ በፊት ሜቢ በዛን ሰዓት በብዛት ያንን ጉዳይ ሲያነሱት የነበሩት የእስራኤል ሚዲያዎች ነበሩ እንደምታስታውሰው። እነዚህ አሁን ከአሜሪካም ከውስጥ ጫናዎች እያደሩባቸው ነው። ትራምፕ ከእስራኤል የሚነሳባቸው ጫና አለ። የመካከለኛው ምስራቅ ሀገራትም የራሳቸው የሆነ ሚና አላቸው በዚህ የስምምነት ሂደት። ትራምፕ አሁን በጦርነት ፕላስ ይፈርሙታል ተብሎ በሚጠበቀው የሰላም ስምምነትም ያላገኙት ነገር ከዚህ ጉዳዩ ላይ መጀመሪያ ሲነሳ ባልነበረው ነገር ግን አሁን ዋነኛ አጀንዳ ለማድረግ እየሞከሩት ባለው የአብርሃም አኮርድ በዛ የሆነ ነገር ለመሸፈን የሚደረግ ጥረት ያለም ነው የሚመስለው። በዚህ በጦርነቱም ያልተሳካ ነገር አለ።
ኢራንን ኒውትራላይዝ ማድረግ የሆነ እስራኤል ላለብኝ የምትለውን ስጋት ኒውትራላይዝ ለማድረግ ጥረቶች ነበሩ፣ አልተሳኩም። ሬጂም ቼንጅ የሚለው ሀሳቦች ነበሩ፣ አልተሳኩም። የሚሳኤል አቅሙ ስቲል እንዳለ ነው ያለው። የዩራኒየም ጉዳይም ቢሆን አሁን እየተነሱ ባሉ ጉዳዮች በዚህ ፌዝ ስለ ዩራኒየም የሚነሳ ነገር የለም። የ60 ቀናቱ ሲዝፋየር የዩራኒየም እና የኒውክሌር ጉዳዮችን ለመደራደር መንገድ ለመጥረግ ነው የሚል ጉዳዮች እየተነሱ ያሉት። ሜቢ ሜንሊ አሁን ይህ ጉዳይ እየተነሳ ያለው ይህ ስምምነት ቢፈረም እንኳን የሆርሙዝን መስመር ከማስከፈት ባሻገር ቶክስም ከማቆም ባሻገር ሌላ የሚያመጣው ፋይዳ የለም የሚሉ ሀሳቦች ነው የሚነሱ። ኦልሬዲ የ60 ቀናቱ ሲዝፋየር ከተፈረመ በኋላ በዩራኒየም ጉዳይ እንዲነጋገሩ ነው እቅዶች ያሉት። ሶ ትራምፕ ያ የአብርሃም ስምምነት ጉዳይ በድርድሩ ሉዝ ያደረጉት የሆነ ፖይንት አለ ማለት ነው ብዬ እንዳስብ አድርጎኝ እሱን ከበር ለማድረግ እየተሯሯጡ ነው ያሉት በዚህኛው ጉዳይ። እሱ የመፈረም ቻንሱ ደግሞ ባለፈውም እንዳነሳ ነው የሳውዲ የዚህ ስምምነት አካሉን የሚል ጉዳይ ቢነሳላቸው ቀጥታ የሚያነሱት አንድና አንድ ጉዳይ ነው፣ የፓለስታይን ጉዳይ ነው የሚያነሱት። መፍትሄው እሱስ ምንድነው የሚሆነው ወጣው የሚል ነገር ማንሳታቸው የሚቀር አይደለም። ሳውዲ ይህንን ጉዳይ ታነሳለች። ይህንን ጉዳይ የምታነሳ ከሆነ አሁን ደግሞ ኔታንያሁ ከ60 ባሻገር 70% ቁጥጥር እንዲኖራቸውን ይፈልጋሉ። በጋዛ ላይ ግዛታቸውን ሊያሰፉ ማለት ነው። 70% ማድረስ ይፈልጋሉ። በጋዛ ላይ ብቻ የሚያቆም አይደለም። በሊባኖስም ባፈር ዞናቸውን አሁን ለመግፋት ነው እንቅስቃሴዎችን ጀምሮ ያሉት። በእንደዚህ አይነት ሁኔታ ትራምፕ ከሁለቱም አጉል የሚቀርበት መንገዶች ናቸው ወይም አንድምታዎች ነው እየተመለከተን ያለ ነው። እስራኤል እንደዚህ አይነት ነገር ጭራሽ ሀሳቧ ውስጥ ያለም አይመስልም። ማለት ይህ የአብርሃም አኮርድ ጉዳይ ያው ሎቢስቶች አሏት እስራኤል አይደለ በነጩ ቤተመንግስት ከፍተኛ ድምጽ ያላቸው ሜቢ በእነሱ በኩል የቀረበ ሀሳብ ሊሆን ይችላል። ልናሳምናቸው እንችላለን። በዚህ ጉዳይ ለእስራኤሎች ይህንን ነገር ብንሰጥ የዚህ ስምምነት አካል ብናደርጋቸው እነዚህ ሀገራት ሜቢ እስራኤሎቹ ትንሽ ይረጋጋሉ የሚል ሀሳብን ይዞ ሊሆን ይችላል። ግን አሁን እያየናቸው ያለ ነው ከስምምነቱ የአብርሃም አኮርድም ተፈጻሚ ከማድረግም ከጦርነትም ከሁሉም እየቀሩ ያሉ ትራምፕና ተቃውሞችን እያስተናገዱ በራሳቸው ላይ ጫናን እያበዙ ነው ያሉት። ትራምፕ ሜቢ አሁን ለማፈግፈግና ከዚህ ስምምነት ራሳቸውን ገታ አድርገው ለመፈረም የሚያደርጉት እንቅስቃሴ መግታታቸው ሜቢ እንዳነሳው ነው ከእስራኤሎቹ ጋር መማከር ግድ የሚላቸው ይመስላል። እስከዚህ ፌዝ ድረስ ከእስራኤል ጋር የነበረውን ሪሌሽንሽፕ እኔ ፐርሰናሊ ተገላለች ብዬ አላምንም። ለምን ካልከኝ ፓወራቸውም እናውቀው ነው። ትራምፕ ለኔ ቢቢ ነው የሚሰሩት ለኔታንያሁ ነው የሚሰሩት እስከሚባል ድረስ ያላቸውን ቁርኝነት የምናውቀው ነውና ኔታንያሁ በዚህ የስምምነት ሂደት በዚህ ንግግር ላይ የሆነ ኢንፍሉዌንሻል የሆነ ድምጽ አልነበራቸውም ብዬ አላምንም። ግን እንደዛ ከነበረ አሁን ትራምፕ በመጨረሻው ሰዓት የግድ የእሳቸው ከመፈረማቸው በፊት የኔታንያሁን ይሁንታ እየጠበቁ ያሉም ይመስላል። ምናልባት አሁን ኔታንያሁ ካልፈቀዱ ደግሞ አደነው ሰደ ምርጫ እኮ ነው። ምርጫቸው ላይ ቀጣይ የሚድተርም ኢሌክሽን የሚባለው ጉዳይ አለ። በርግጥ የሚድተርም ኢሌክሽን ጉዳይ የሚያሳስብ ይመስላችኋል? እንዴ ያሳስበኛል ምናምን ብለው መግለጫ አውጥተዋልና ለዛ እኮ ነው በጣም ይከታተላሉ ዶናልድ ትራምፕ ወዲያው ነው ምላሽ የሚሰጡትና በዚህ በስምምነቱ ላይ ግን አንደኛ ይወለ አሁን በሆርሙዝ ሰርጥን ስለማስከፈት ነው እየተስማሙ ያለው ወይም እየተነጋገሩ ያለው ብሎኬዱን ስለማንሳት ነው እየተነጋገሩ ያለው ይባልና ከዛ ግን በዚህው ቦታ ላይ ኢራን ኒውክሌርን በተመለከተ ምን እንድትል ይፈልጋሉ? ኒውክሌር አልፈልግም እንድትልና ጋራንቲ እንድትሰጣቸው ፎክስ ኒውስ ላይ የአግዚዮ ዘገባ ጠቅሶ በዝርዝር ይዟቸው የወጡ መረጃዎች ላይ አንደኛው ጉዳይ የኒውክሌር ነጥብን አሁን እንድታነሳላቸው ይጠብቃሉ። ሌላው ትራምፕ አሁን ትላንትና ሲናገሩ የነበረው ማዕቀብ ይነሳል አይደለ ሲሉ የነበረው ማዕቀብ ይነሳል ምናምን በሚሉ ጉዳዮች ላይ የተቃውሞ ድምጽ እያሰሙ ነው። አይ ዩራኒየም እስካልተረከበ ድረስ ማዕቀብ አይኖርም ወይ ማዕቀብ አይነሳም ፈንዳ ይለቀቅላችሁም እያሉ ነው። ኢራን ዙሩን አክርባለች። $12 ቢሊዮን ጥያቄ አቅርባለች። አጠቃላይ $24 ቢሊዮን ገንዘብ እንዳይንቀሳቀስ ከታገደባት ሀብት ውስጥ ኦልሞስት 25% ምናምን የሚሉትን እሱ እንዲለቀቅላት ጥያቄ አቅርባለች። ከዛ ውስጥ ግማሹ ማለት ነው $12 ቢሊዮን ኢራኖች በዚህ ደረጃ ጥያቄ እያቀረቡ አሴም ታይም ደግሞ ለና አሜሪካ አዚስ ሞመንት ምንድነው ሊሰጧቸው የሚችሉት የሚለው ጉዳይም እንደዚሁ አብሮ ይነሳል። ከዛ አንፃር ምንም ሊሰጧቸው የሚችሉት ነገር አልተገኘም። ለምሳሌ በሆርሙዝ ሰርጥ ጉዳይ ላይ ሆርሙዝ ሰርጥ መቼስ አሜሪካ አስከፈተችው አንልም አይደለ? አሜሪካ ወደዛ ስፍራ ከመሄዷ በፊት ሆርሙዝ ተዘግቶ ስለማያውቅ አይደለ? ሆርሙዝ የተዘጋው አሁን ነው። አሜሪካና እስራኤል ወደ
ኢራን ሄደው ወረራ ካከናወኑ በኋላ ማለት ነው። ሶ ምንድነው ሪሊ የሚያገኙት እነ ትራምፕ የሚለውን ጥያቄ ስጠይቅ ይሄ ድርድር ሂደት እውነት እንደው እነ ትራምፕ በሚሉት ደረጃ የሚፈልጉትን ነገር እያሳኩ ነው ወይ የሚለውን ነገር ጥያቄ እንድታነሳበት የሚያደርግ ነጥብ ይሄ ነው። እስኪ አንሳቸው እስኪ ማለት ኤግዛክትሊ ምንድነው እያገኙ ያሉት እነዚህ ሰዎች እነ ዶናልድ ትራምፕ ምንድነው አቺቭ እያደረጉ ያሉት ምንድነው እያሳኩ ያሉት የሚለውን ነገር ስታይ ያን ያክል እዚህ ግባ የሚባል ነገርን አታገኝም። ዳትስ ዋይ የነ ትራምፕን አካሄድ በተወሰነ መልኩ በጥርጣሬ የማየቱ እንትን አሁንም ድረስ ያለው ልልፈልጌ ነው። በተለይ ከዚህ ከድርድር ሂደት ጋር በተገናኘ በጥርጣሬ መልኩ ነው እየታየ ያለው። እርግጠኛ ሆኖ ከተፈረመ ወይም እርግጠኛ ሆኖ ሊፈርሙበት ካሰቡ በዚህ ነጥቦች ላይ ተስማምተናል ተነጋግረናል ብለው በዝርዝር ሊያስቀምጡት ሊገልጹት ይችሉ ነበር። ግን እንደዛ ብለው እንዳያስቀምጡ ምን ገጠማቸው ወይም ምን ቸገራቸው? አብዛኛዎቹ በድርድሩ ሂደት ላይ ያሉ ነጥቦች ይሄ ጦርነት ሲጀመር በ11 ቀን ውስጥ ጦርነቱን ጨርሰን ወይ በ15 ቀን ውስጥ ጦርነት ውስጥ ጨርሰን ኢራን ውስጥ ያገዛዝ ለውጥ እናከናውናለን ምናምን ብለው ቅድም ስታነሳቸው የነበሩ ግቦች አንፃር 4 ኦብጀክቲቪቲዎች ነበሩ አይደል? ይሄን ጦርነት ሲጀምሩ እናሳካለን ያሏቸው 4 ግቦች ነበሩ። ከነዛ 4 ግቦች አንፃር አሁን ላይ ወረቀት ላይ የሰፈረውን ጽሁፍ ስትመለከተው ምንም የማይገናኝ ነው። ጭራሽ ለአሸባሪ ነው ዓለምን ያስጨንቃል ለሚሉት የአያቶላ አስተዳደር ጭራሽ $12 ቢሊዮን ቅድመ ክፍያ ሊከፍሉት ነው ማለት ከምን ወደ ምን እንደመጣን ነው የሚያሳይ ማለት ነው። የኦፕሬሽን ኢፒክ ፊሪ ብለው ጀመሩ። ኦፕሬሽን ኢፒክ ፊሪ ሲሉ የኢራን ውስጥ ያለውን አገዛዝ አስወግደን የኢራን መንግስት ተገልብጦ የኢራን ዩራኒየም ወጥቶ ምናምን አይደለ? ኢማጂን እንግዲህ ያን አይነት ደረጃ የኢራን ስልጣኔ ይወድማል። ደግሞ በመካከል ሲገልጹት የነበረ መግለጫ የኢራን የኃይል መሰረተ ልማት ይወድማል ምናምን የሚል በጣም ከባባድና ሰቅጣጭ በጦር ወንጀል ሊያስጠይቅ የሚችል መግለጫ ሲያነሱ እንዳልነበረ አሁን ያ ሁሉ ነገር ተረት ሆነና ጭራሽ ለአያቶላ አስተዳደር $12 ቢሊዮን ባለፈው የኳታሮቹ ጉብኝት ላይ እነ ጋሊባፍ የሄዱበት ጉብኝት ላይ የማዕከላዊ ባንኩ ዋና ስራ አስፈጻሚም ነበረ ተብሏል አይደል? ዋናው በቃ በዛ የመገኘታቸው ሚስጥር ይሄ $12 ቢሊዮን መቼ እንዴት ምናምን ይለቀቅ ነው እና የሚለቁት አሁን ነው። የተኩስ አቁሙ ልክ ሲፈረም $12 ቢሊዮን ከዛ 60 ቀኑ ሲያልቅ ደግሞ ተጨማሪ $12 ቢሊዮን እንግዲህ ኦፕሬሽን ኢፒክ ፊሪ ብለ በቃ ኢራንን አመድ ዶግ አመድ ልታደርግ ተዘጋጅተ የመጣ ኃይል በመጨረሻ ከ80 ነው ከ90 ቀን በኋላ $12 ቢሊዮን ከፍለሃት ወይም $12 ቢሊዮን እንዲንቀሳቀስ ፈቅደህላት ወደ አካውንቱ አስገብተህላት ማለት ነው። በሌላ ቋንቋ ስትወጣ ይሄ ለዚህ ነው አሁን የአረቡ ዓለም ሀገራት እንኳን አሜሪካ እንዲህ አርጊ እያለች ስታዛቸው ለዛ የአሜሪካ ትእዛዝ በሚገባው ልክ ምላሽ እየሰጡ ያልሆነው ይሄንን የአሜሪካ የቀደመ ተጽዕኖ ፈጣሪነት በቀደመው ደረጃ ላይ አይደለም ያለው። እነ ዶናልድ ትራምፕ አስተዳደር ከመጀመሩ በፊት እንዳልኩ የዛሬ 3 ወር በፊት የነበረውና አሁን ከ3 ወር በኋላ ያለው አስተዳደር አሜሪካን በተመለከተ ዓለም ላይ ያለው ግንዛቤ እኛ እንኳን እኮ ነው ተከታታዮቻችን ኤቭሪባዲ አሜሪካ በዚህ ደረጃ ኢራን ልታስቸግራት እንደምትችል አስበው የሚያውቃል። እንደው እኛ እንኳን በተወሰነ ነው ስለ ኢራን ምናምን ስናነብ የተረዳናቸው ነገሮች አሉ። ግን እንደው እስኪ ዝም ብለ አብዛኛው ሰው አሜሪካ በኢራን እንዲህ ልትቸገራለች ብሎ ያሰበ ሰው አለ? ታስተውላለህ? አንዳንድ እኮ ድሮ በቃ ስለ አሜሪካ ምናምን ወታደራዊ ዘመቻዎች ባድናቆት የሚጽፉ ባድናቆት ትንታኔ የሚሰጡ የተለያዩ ባለሙያዎች አሁን ላይ ኦልሞስት ስለ ኢራን ማውራት ጀምረዋል። ጦርነቱ ሲጀመር የነበረው እይታ አሁን ካለው በጣም የተለያየ ነው። እኛም በኮሜንትም በምንም የሚደርሱን መልእክቶች እሱን ነበር የሚያሳዩ። እስቲ ትንሽ ጠብቁ ታዩት የለ የሚሉ ነጥቦች ነበር የሚነሱት። አሁን ግን እነዚህ ከዚህ ጋር ተያይዞ ከዚህ በፊት የምናነሳው አንድ ነጥብ ነበር አይደለ? ኢራን ከዚህ ጦርነት ስርዓቷን ሳትቀይር ምን ሳትል ሰርቫይቭ አድርጋ ሉዓላዊነቷን አስጠብቃ መቀጠል ከቻለች ድል ነው ለኢራን የሚል ጉዳይ ስናነሳ ነበር። አሁን ከዛ አልፎ እኮ በድርድር ጠረጴዛ ላይ ቁጭ ብላ አሜሪካኖች ይሄን እናርግላችሁ ኢን ሪተርን ደግሞ ሆርሙዝ ክፈቱልን ወደሚል አይነት ድርድር ነው የመጡት። ሶ ከሰርቫይቭ ከማድረግ አልፈው ፍላጎት ተጨባጭ የሆነ ድሏን አረጋግጣ የምትወጣበትን መንገዶች ነው ያመቻቸችው። ራሷን ከማዕቀብ ነፃ የምታደርግበት የተያዙባትን አሴቶች የምታስለቀቅበት
በጣም ብዙ ጌኖችን ነው እያገኘች ያለችው። ሜቢ ትራምፕ ግን ይሄንን አግኝቻለሁ ከዚህ ጉዳይ ብለው የሚያነሱት ነጥብ አይኖርም። በቀደሙት የድርድር ሀሳቦች ሜቢ ይህ ቶታል አጥፉት የዩራኒየም ብቻ ሳይሆን የዩራኒየም ማበልጸጊያ ማዕከሎቹም ሊኖሩ አይገባም የሚል ነጥብ ሲያነሱ ነበር። እንደዛ አይነት ስምምነቶች እዚህ ድርድር ላይ ያካተው እነዚህ ናታንዝ ፎርዶ ላይ ያሉ የኒውክሌር ጣቢያዎች ሙሉ በሙሉ የሚጠፉበት እድል ወይም ከነዚህ እነ ሂዝቦላ እነ ሁቲ የመሳሰሉ ፕሮክሲዎች ጋር ከነሱ ጋር ያላት ግንኙነት የሚበጥሱበት አይነት ስምምነት የሚያገኙ ካልሆነ ትራምፕ ከዚህ ስምምነት ምንድነው ጌን የሚያደርጉት የሚለው ነገር እኔ በጉጉት ይጠበቃል። እንዴት ነው የሚፈርሙት? በጉጉት የሚጠበቀው ጉዳይ አንዱ ሆኖ እንዴት ነው ትራምፕ አሁን እስራኤል የፕሮክሲዎቹን ጉዳይ አድረስ የማያደርግን ስምምነት ሌላው ትተነው የነዚህ የኢራን ፕሮክሲዎች ጉዳይ አድረስ የማያደርግ ነገር እንደማትቀበል ታነሳለች። እንደውም ከወደ እስራኤል ያሉ ምንጮች ምንድነው የሚሉት? በዚህ ሁኔታ ለኢራን የሚለቀቅ ቢሊዮን ዶላሮች ካለ እነሆ ሂዝቦላህን በተዘዋዋሪ ማስታጠቅ ነው የሚል ነጥብ ነው የሚያስነሱት። እነሱን አድረስ ሳያደርግ የሚፈረም ስምምነት ትራምፕ ደፍረው መፈረም ይችላሉ በዚህ ሰዓት? አይመስልኝም። ዳስ ዋይ እኮ ጊዜ እየፈጀባቸው ያለው ለዚህ ነው። በቃ አንደኛ ከእስራኤል አንጻር ያለው ነገር አይደል? አንተም እኮ እያልክ ያለው እሱን ነው። የእስራኤል አቋም የእስራኤል መንግስት አካሄድ ሲሪየስ ናቸው። በዚህ ጦርነት ላይ ምን ማሳካት እንደሚፈልጉ ያውቃሉ። አንድ ብቻቸውን ማድረግ አይችሉም። ባይ ዘ ወይ ብቻቸውን እነሴንስ ለምሳሌ የእስራኤል ወታደራዊ ኃይል ኢራንን ብቻውን መቅጠም አይችልም፣ አቅሙ ስለሌለው። የእስራኤል ወታደራዊ ኃይል ምናምን ንቄ አይደለም፣ ግን የታይምስ ኦፍ ኢዝራኤል ዘገባን ገብተው መመልከት ይችላሉ ተከታታዮቻችን። ታይምስ ኦፍ ኢዝራኤል ላይም ይዘውት ወጥተዋል። በቃ ብቻችንን መዋጋት አንችልም። እስራኤል የኢራንን ኒውክሊየር ለማስወገድ ኢራን ኒውክሊየር እንዳትታጠቅ ለማድረግ ፈቃደኛ የሆነ አብሯት ከጎና የሚቆም ያስፈልጋል። አሜሪካ እነ ዶናልድ ትራምፕ ያንን ነበር የሆኑት፣ ግን ያንን ሳያሳኩ ነው የወጡት ነው አሁን የእስራኤሎች መከራከሪያ ማለት ነው። ስለዚህ በአንድም ይሁን በሌላ መንገድ ያንን ግብ ለማሳካት ማሴራቸው ማቀዳቸው አይቀርም። አሜሪካ ውስጥ ቀጣይ የሚመጣ ፖለቲካ ላይ ሚና ለመጫወት እንዴት መሰለ እንትን ፕሮፌቲክ አድርገው የሚያዩትም አካላት አሉ። ነገሩ ትንቢታዊ አድርገው የሚመለከቱትም አሉ። ኔታንያሁ እኮ አሁን በቀጣይ ምርጫ ላይ ሊሸነፍ ይችላል። ከዛ ኔታንያሁ ቤኔት ነው ምናምን የሚባለው አንድ ሌላ የእስራኤል ጠቅላይ ሚኒስትር ቢመጣ አሁን ኔታንያሁ በሚያራምደው ልክ ሊሄድ ይችላል። እንዴ የካምፕ ዴቪድ ስምምነትን እኮ ከግብጽ ጋር ሲስማሙ በስምምነት ነገሩን እንቋጭ ብለው ነው። እስከዛ ሞመንት ድረስ ግን ሰላም ከነግብጽ ጋር እስራኤልን ሊወጉ ከመጡ ሀገራት ጋር ሰላም ማድረግ ይቻላል ወይ በሚለው ላይ ሐሳብ አልነበረም። ገብቷል? ዋንስ እነዛ ሀገራት እነ ግብጽ እነ ሶሪያ ምናምን የምንላቸው ሀገራት የእስራኤል ጠላት ነበሩ አይደል? አሁን በዛ ዘመን ላይ የነበረውን ጠላት ብሎ ለመግለጽ የሚመቸው ምንድነው? ያው ለግብጽም እስራኤል ጠላት እንደሆነች ሁሉ ለእስራኤል ደግሞ እነ ግብጽ ጠላት ናቸው። ስለዚህ ጦርነት አዝምተዋል፣ ወታደር አዝምተዋል። የሆነ እንዲናደርግ ብለው እንቅስቃሴ ውስጥ ገብተዋል። ወታደራዊ እንቅስቃሴ ላይ ናቸው ያሉት፣ ጦርነት ውስጥ ናቸው ያሉት። ከአንዴም ሁለት ሶስቴ በጦርነት ተፋልመዋል። ከዛ ሁሉ በኋላ 1978 ላይ የካምፕ ዴቪድ ስምምነት ሲፈራረሙ ከግብጽና እስራኤል ነገሩ መቀየር ጀመረ እንጂ የሰናይ በረሃ እንቆጣጠር ብሎ ጦርነት ውስጥ ነበሩ ነው ሁለቱ ሀገራት። አሁን እነ እስራኤል ያላቸው ጠቅላይ ሚኒስትር ኔታንያሁ ከዚህ ስልጣን ላይ ሲነሱ ቀጣይ የሚመጣው ሰውዬ በቃ ከኢራን ጋር ሰላም እናውርድ ብሎ ሰላም ሊያመጣ የሚችል ሊሆን ይችላል። ይዶን ነው አባውት ቀጣይ ስለሚሆነው ነገር። ግን ስቲል ኔታንያሁ እስካሉ ድረስ በተለይ ከነሱ በተጨማሪ ደግሞ ዶናልድ ትራምፕም የግድ ሁለቱም ስለሚያስፈልጉ አሁን ላይ ኢራንን ጨምሮ በዛ ቀጠና ላይ እያስኬዱ ላለው ነገር ሁለቱም የግድ ያስፈልጋሉ። አንዱ ያለ አንደኛው ብቻው ምንም ማድረግ አይችልም። ተረዳኛ? ስለዚህ ኔታንያሁ ብቻው ምንም ማድረግ አይችልም ያልኩ ከዚህ አንፃር ነው። ዶናልድ ትራምፕ ከወጣ ለምሳሌ አሜሪካ ማነች ለምሳሌ እስራኤል ያለ አሜሪካ በንከር በስተር ቦምቦች እነዚህ መሬት ፈልፍለው የሚሄዱ ቦምቦች ያለ እነዚህ አሜሪካ ቦምቦች ምን ማድረግ አትችልም። በኒውክሊየር ጣቢያ አሉ በሚባሉ ሳይቶች ላይ ስኬታማ ጥቃት መፈጸም አትችልም። እስራኤል ያለ አሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ያለ አሜሪካ ታህድ የኢራንን ባላስቲክ ሚሳኤል ማስቆም አትችልም። ባለፈው ኢንቨስቲጌሽን ተሰርቶ ዘገባ ሰርታል ነበር። ስንት ነበር ያሉት?
ያው ኦልሞስት ከእስራኤል ራሷን ለመከላከል ካወጣችው በእጥፍ የሚበልጥ 200 ታድ ሚሳይሎች 100 ደግሞ እነዚህ MS3 ምናምን የሚባሉ አይነት ሚሳይሎችን ተጠቅማለች ነው የሚለው። ከአጠቃላይ ስቶክ ፓይሏ ደግሞ ብዙ ፖርሽን የሚይዘውን ነው። አሜሪካ የእስራኤልን ሰማይ ለመከላከል እስራኤልን ለመጠበቅ ዛት ዘ ፖይንት እስራኤልን ለመጠበቅ ነው ይሄኛውን ነገር ያደረገችው እስራኤል። ዋሽንግተን ፖስት ይዞት የወጣው ዘገባ ማለት ነው። 200 ታድ ሚሳይል ስተኩስ SM100 SM3 ምናምን የሚባሉ ከመርከብ ላይ የሚተኮሱ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ስተኩስ እስራኤል አንድ ስተኩስ አሜሪካ 3 ነው የምትተኩሰው ነው ዘ ፖይንት ካልኩሌሽን። ሶ የበለጠ የምታወጣው አሜሪካ ነች። ይሄንን ነባራዊ ሁኔታ ያውቁታል። እነ ኔታንያሁም ያውቁታል። እነ ኔታንያሁ የእስራኤልን መከላከያ ኃይል ከአሜሪካ ጥገኝነት ለማላቀቅ የሚያስቡት ገና በመጪዎቹ 10 ዓመታት ነው። ራይት ነው። ምንም ማድረግ አይችሉም። ግን ሁሌ ጥያቄ የሚሆንብኝ ነገር ምን አለ መሰለህ፣ እነዚህ ብዙ የአሜሪካ ሴናተሮች፣ የኮንግረስ ሰዎች፣ ጋዜጠኞች፣ ፖለቲከኞች ለእስራኤል ያላቸው እይታ በጣም ይለያል። አሜሪካኖች ከዛ አቋማቸው ባሻገር ደግሞ መሬት ላይ ደግሞ እያዩ ነው። እስራኤል ራሷን ለመከላከል አንድ ስተኩስ አሜሪካኖች 3 እየተኮሱ ነው የሚገኙ። ስለዚህም የራሳቸውን ደህንነት በሌሎች ቀጠናዎች ላይ ሊኖራቸው የሚለውን ተጽዕኖ አሳልፈው በመስጠት ማለት ነው። አሜሪካኖቹ እስራኤልን በዚህ ደረጃ ሲከላከሏት እኮ እንጠብቃቸዋለን ብለው ጦር ሰፈሮቻቸው የገነቡባቸውን የመካከለኛው ምስራቅ የገልፍ ሀገራትን እኮ አሳልፈው ሰጥተው የኢራን ሚሳኤሎች፣ የኢራን ድሮኖች እንደፈለጉ ሲደበድቧቸው እነሱ እስራኤል ላይ ያላቸውን ነገር ፈሰስ እያደረጉ ነበር። ሶ አሜሪካኖቹ ለምንድን ነው በተለይ የትራምፕ አስተዳደር ለምንድን ነው እስራኤል ላይ በዚህ ደረጃ ኢንቨስትድ ሊሆን ይቻላል? ምንድን ነው ማለት ሚስጥሩ ነው ግራ የሚገባኝ። እንትን እኮ ነው የና አሜሪካ የስቴቱ ፎርሜሽን እና የእስራኤል ስቴት ፎርሜሽን እንደ ሀገር ሲመሰረቱ የተመሰረቱበት መንገድ የተቃኘበት የታሰረበት ነገር አለ። የታሰረባቸው ክሮች አሉ። እንደው ከላይ ወደ ውስጥ ብዙ ሰዓት ገባ ነገሩን ካየው በአንድ አጋጣሚ ላይ የአሜሪካ የቀድሞ ፕሬዚዳንት የነበረው ጆ ባይደን ምን ብሎ ይናገራል? ኢዝራኤል ኢዝ አወር $3 ቢሊዮን ኢንቨስትመንት ኢን ዘ ሚድል ኢስት እያለ ይናገራል። እስራኤል ለኛ የ$3 ቢሊዮን ኢንቨስትመንታችን ነች። ሶ እስራኤል የምትባለውን ሀገር አሁን ባይብሊካል በሆነ ወይም መጽሐፍ ቅዱሳዊ በሆነ ተርም መጽሐፍ ቅዱሳዊ የሆነውን ትርጓሜ ይዘው ሲመሰርቷት ለኔና ላንተ ወይም ለክርስትና እምነት ተከታዮች ወይም ለአይሁዶቹ ወይም ለእስልምና እምነት ተከታዮቹ ስለ መጽሐፍ ቅዱሳዊ ወይም ቅዱስ ቁርአን ላይ ስላሉ ሐሳቦች ነው አእምሯችን ላይ የሚመጣው እስራኤልን ስናስብ። እስራኤልን ፎርም በማድረግ ረገድ ግን የነበሩ ሰዎች ዛዮኒስት የሚባሉት ኃይሎች ግን እነዛ ሰዎች ኢንቨስትመንት ነው የሚያስቡት። የባልፎር ዲክላሬሽንን በ1917 18 አካባቢ ላይ እንግሊዞች ሲያጸድቁ ባይዘወይ የእንግሊዝ ፓርላማ ሁሉ እንግሊዝ ውስጥ ያለ ፓርላማ ሁሉ እስራኤል እንደ ሀገር ትመስረት በሚለው ጉዳይ ላይ የቀረበለትን ሐሳብ አጸደቀ። ያን የጸደቀውን ነገር የተቃወመ አንድ ብቸኛ ሰው አለ። እሱም በዩናይትድ ኪንግደም ውስጥ የሚገኙ አይሁዶችን ወክሎ ፓርላማ የገባ አይሁዳዊ ነው። የአይሁዳዊ የእስራኤልን ሀገርነት ምስረታ መነሻ ሊሆን የሚችለውን የባልፎር ዲክላሬሽን ይቃወም ነበር። አሁን የምነግርህ ነገሩ ትንሽ ወደ ውስጥም ጠለቅ እያለ መግባት ሊኖርብን ስለሚችል ማለት ነው። ሶ የእስራኤል የሀገርነት ምስረታ ታሪክ ለኔና ላንተ ነው በቅዱስ መጽሐፍት ላይ ካሉ ሐሳቦች ጋር ብቻ የሚገናኙ። ለሌሎቹ ኢንቨስትመንት ነው። ለሌሎቹ የሪል ስቴት ቢዝነስ ነው። እስራኤል ለምሳሌ የማስፋፊያ ስራዎችን ይሰራሉ፣ ግዛታቸውን ያሰፋሉ አይደለ? የተለያየ ቦታዎችን ይይዛሉ። ዱ ዩ ቲንክ ከሌላ አካባቢ ሰው መጥቶ እዛ ቦታ ላይ ሲቀመጥ በነፃ አይደለም እኮ ገዝቶ ኢንቨስት አድርጎ ሪል ስቴት ቢዝነስ ውስጥ ገብቶ እንጂ በነፃ አይሁድ የሆነ ስለሆነ ብቻ ወይም እስራኤላዊ ስለሆነ ብቻ አንድ ሰው ከሆነ ቦታ ተነስቶ እዛ ሄዶ አይቀመጥም። ሶ የነሱ ግዛት የማስፋት አካሄድ ሰማው ከዛ ነገር ላይ ምን ሊገኝበታል የሚለውን ነገርም ጭምር ካልኩሌት በማድረግ ነው። ሶ እነዛ ኃይሎች እስራኤል ውስጥ እንዳሉ ሁሉ ዛዮኒስት የሚባሉት አሜሪካ ውስጥም አሉ።
መጠሪያቸው ዛዮኒስት። ለምሳሌ አሜሪካ ውስጥ ክርስቲያን ዛዮኒስት የሚባል እንቅስቃሴ አለ። የክርስቲያን ጽዮናዊነት ማለት ነው። የጽዮናዊነት የሚባለው እንቅስቃሴ ሰማው ከእኛ ሀገር ካለው ጽዮን ከሚለው ቃል ጋር የሚገናኝ አይደለም። ግልጽ ለማድረግ ያክል ለተመልካቾቻችንም ጽዮናዊያን እንቅስቃሴ የሚባለው ሞር የእስራኤል ሀገርነት ምስረታን ጉዳይ በተመለከተ በግድ መከናወን አለበት፣ እስራኤል በግድ ሰርቫይቭ ማድረግ አለባት የሚለውን እንቅስቃሴ የሚሄዱ እነ ኔታንያሁ አምሳሌ ትራምፕ የክርስቲያን ዛዮኒስት ነው። አይሁድ ዛዮኒስት አይደለም፣ የክርስቲያን ዛዮኒስት ነው እነ ትራምፕ። እና የነዚህ ጽዮናውያኖቹ እንቅስቃሴ በአንድም ይሁን በሌላ አሜሪካ ውስጥም እስራኤል ውስጥ መሆናቸው ከዛ በኢንቨስትመንት የተሳሰሩ ናቸው። ምሳሌ ያክል ይሄኛውን ነገር ግልጽ ለማድረግ በአንደኛ የዓለም ጦርነት ላይ በሁለተኛ የዓለም ጦርነት ላይ ምናምን በምንላቸው ላይ የጀርመን ውስጥ ያለ ባንክን፣ ለንደን ውስጥ ያለ ባንክን፣ ፓሪስ ውስጥ ያለ ባንክን በማን ነበር የሚዘወረው? ተረዳኝ። እነዛ ባንኮች ቁልፍ ሰዎቹ ከባንኮቹ ጀርባ ያሉት የማን ቤተሰቦች ናቸው? ከዛ ሁለተኛ የዓለም ጦርነት ላይ ከመጣ በኋላ ደግሞ አሜሪካ እንዴት ነው በጣም ጌም ቼንጂንግ ሆኖ በዛ ቦታ ላይ የመጣችሁ ስትል እዛ ለንደን፣ ጀርመን፣ ፓሪስ ምናምን አካባቢ የነበረው የባንኮች እንቅስቃሴ ወደ ኒውዮርክ ገበያ ከመገልበጡ አንጻር ነው። ኒውዮርክ ውስጥ መጣ፣ የኒውዮርክ ባንክ መጣ፣ ማዕከላዊ ባንክ። የገንዘብ ስርዓቱ ወደዚህ ከመዞሩ ጋር ተያይዞ የሚያንቀሳቀሱ ሰዎች አሉ። ለምሳሌ በሲምፕል በምናቀው እንደው ኮንስፓይሬሲ እንዳይመስል በምናቀው ሂሳብ ለምሳሌ የአሜሪካን ነዳጅ ማን ነው የሚቆጣጠረው? የአሜሪካን ነዳጅ ስታንዳርድ ኦይል የሚባለውን እኮ አንድ ግለሰብ እነ ሮክፌለር ቤተሰቦች ናቸው የሚቆጣጠሩት። ሮክፌለር ማለት አሜሪካን ዘ ሜን ሁ ቢልድ አሜሪካ ተብሎ አሜሪካን ከገነቡ 5 ሰዎች መካከል ጥራ ቢባል ሮክፌለር ትራል። ልክ እንደነ አንድሪው ካርኔጊ ምናምን የመሳሰሉት እንደምታነሳው ሮክፌለር አንዱ ነው። ይሄ ሰውዬ ከምርቷ ጀምሮ ላይክ ነዳጅ ከቁፋሯ ጀምሮ በየመኪናው በየቤቱ እስከሚደርስበት ያለውን እንዳለ መስመር ተቆጣጥሮታል። ሞኖፖሊ ይዞታል ማለት ነው። ይሄ ሰውዬ እንዲህ አይነት ስልጣን ካለው መንግስትን የመሾምም የመሻረም ስልጣን አለው። ገብቷል? ሲስተሙን ተቆጣጥሮታል። ሰቨን ሲስተርስ የምንላቸው ከዚህ ቀደም ዓለም ላይ በዚህ ደረጃ ነው እንዲህ የነበረው ሪሶርሱ ማለት ነው። ይሄ ሪሶርስ ወደ መካከለኛው ምስራቅ ላይ ስትመጣ ልክ የሆነ እንትን ይፈልጋል፣ ክንፍ ይፈልጋል። እንዴት አድርጌ ነው መካከለኛው ምስራቅ ላይ የሆነ እንደዚህ እንትን የምለው? እስራኤል የምትባል ሀገር ለነሱ ለኔና ላንተ ነው የተስፋ ምድር፣ ለኔና ላንተ ነው ጌታችን እንዲህ ያለበት እያለን ውስጣችን በጣም በፍቅር የሚያስባት፣ ወይም ለኔና ላንተ ነው ከአላስቃ መስጂድ አንጻር ቅዱሱ ምናምን ልንለም እንችለው። ገብቷል? ሌላው አካል ግን ሲመለከታት ከሆነ ኢንቨስትመንት አንጻር ነው የሚመለከታት። እንዴት አድርጌ ነው ከዛ ካለው ሃይማኖታዊ ስሜት አንጻር እዛ ካለው እድል አንጻር እንዴት ነው ተጠቃሚ መሆኑ ብሎ ነው የሚያስቡት። የትኞቹ ከጀርባ በኩል ያሉት ኮርፖሬት የምንላቸው ተቋማት ማለት ነው። ስለዚህ እነዛ ኮርፖሬት ተቋማት እስራኤል ላይ ኢንተረስት አላቸው። ስቲል ኢትስ ኖት አባውት እስራኤል እንደዚህ ምናምን ስለሆነ እነሱ ስለ ገንዘብና ስለ ገንዘብ ብቻ ነው የሚጨነቁት። ተረዳኝ አይደለ? እስራኤልን በዚህ ደረጃ ፕሮቴክት ለማድረግ የሚፈልጉት መጀመሪያ የሚሰሯት እነሱ ስለሆነ it is their investment። ከየት ይመጣል እስኪ ንገረኝ? 6 ሚሊዮን አይሁድ ከተጨፈጨፈ በኋላ አይደለ እስራኤል የምትባለው ሀገር ወደ መመስረት የመጣችው? በዛ ሰዓት ላይ የአይሁዶቹ ኢኮኖሚያዊ ሁኔታ ከየት ይመጣል? ማለት እንትና ለምሳሌ እስራኤል ኒውክሊየር እንዲኖራት የምታከናውነውን ጥረት ኖርዌይ ሳትቀር ኔዘርላንድ እና እንግሊዝ ዩናይትድ ኪንግደም ኤቭሪባዲ ነበር ይደግፍ የነበረው። የሀገርነት ጥያቄዋንም በተመለከተ እንደዛው ድንገት መጥተው አይደለም እነዚህ ሰዎች ገብቷል አይደለ? ከያሉበት ቦታ ላይ ድንገት ተሰባስበው መጥተው እዛ ሲገቡ ያንን አጋጣሚ ደግሞ እንዴት ነው ሞኔታይዝ ማድረግ የሚቻለው ብሎ ከዛ እንቅስቃሴ ጋር አብሮ የሚሰራው ሌላኛው ከጀርባ ያለው ኃይል ደግሞ አብሮም አለ። ስለዚህ በምንም ተአምር እስራኤል ላይ ያለው ድጋፍ ሊቆም አይችልም ማለት ነው። ሊቆም የሚችለው እንዴት ነው? አሜሪካ ውስጥ ያለው አዲስ የሚመጣ ትውልድ ሐሳቡ እይታው ከተቀየረ ማለት ነው። አሁን ቀጣይ የሚመጣው ያንግ አሜሪካውያን ጆች፣ ያንግ አሜሪካዊ ክርስቲያኖች እነዛ ሰዎች እስራኤልን በተመለከተ እንደዚህ አይነት ነገሮችን እየገባቸው ሲመጣ እስራኤልን የሆነ መጠቀሚያ ሊያደርጓት እንደሚፈልጉ፣ ሊነግዱባት እንደሚፈልጉ አንዳንዴ ይሄ መጽሐፍ ቅዱስ ላይ አንድ ሐሳብ አለ። ቤቴን እንትን አደረጋችሁት፣ መሸቀጫ አደረጋችሁት ምናምን የሚል ማለት ነው። እሱን ጭምር አስባለሁ። ፕራክቲካሊ እስራኤል የሚለውን ብራንድ ነው ገብቷል። እስራኤል የሚለው ስም የትም የማይገኝ ስም ነው። መጽሐፍ ቅዱስ ላይ ያለ ስም ነው። በአብርሃሚክ ሪሊጅን ቁልፍ የሆነ
ቦታ ነው። በሶስቱም በእስልምናም በአይሁድም በክርስትናም ቁልፍ የሆነ ቦታ ነው። ዓለም ላይ እንደነዚህ ሶስቱ ሃይማኖቶች ደግሞ የተንሰራፋ ሃይማኖት የለም። ያንን ቦታ ከሀገርነት ምስረቷ ምናምን አይደለም ችግሬ፣ ሀገርነት ምስረቷን ጉዳይ አቢዩዝ እያደረገ ያለው አካል ነው። እነዛ ሰዎች ማናቸው ብትለይ ከጀርባ ያሉት ኮርፖሬቶች ናቸው። ከጀርባ ያሉት እስራኤልን መነገጃ ሊያደርጓት፣ እስራኤልን ኢንቨስትመንት ሊያደርጓት የሚፈልጉ ሰዎች ናቸው። ዛስ ዋይ they will never እስራኤልን የማይተዋት አሁን ላይ ባለው ሁኔታ እስራኤልም ከነሱ ውጭ አቅም የማይኖራት ለዛ ነው ብዬ ነው የማምነው። በዚህ ደረጃ የአሜሪካና የእስራኤል ጉዳይ የሚነጣጠል ጉዳይ አይደለም፣ ተያያዥነት ያላቸው ናቸው። የኢንቨስተርና ኢንቨስትመንት ጉዳይ እስከሆነ ድረስ ከጀርባ ያሉት ሰዎች ስቲል የእስራኤልን ጉዳይ አሳልፎ እንደማይሰጡት ድምዳሜ ላይ ደርሰናል። ምንም ነገር ቢፈጠር በዚህ ሁኔታ እስራኤል ብቻዋን የምትቆምበት ወይ አሜሪካ እስራኤልን ብቻዋ ጥላ የምትሄድበት ሚንስ ሊኖር አይችልም። ሪሌሽንሺፓቸው የምናውቀው ነው። ወይ ጉዳይ ከሀገራቱ ባሻገር ቢዝነስም ሆኗል ማለት ነው። የዚህ ጦርነት ሂደት ቢዝነስም ሆኗል። ትርፋማ ነው የሚለው ነገር ሜቢ ጥያቄ ሊያስነሳ ይችላል። ብዙ ነገር ኮስት ያደርጋቸው ስለሆነ ከኢሜጃቸው ጀምሮ በጣም ብዙ ፋይናንሻሊም ወታደራዊ ረገድም ከክብራቸውም ጭምር ኮስትሊ ነው የሆነባቸው ለአሜሪካኖቹም ለእስራኤሎቹም። በዚህ ሂደት ግን አሁን እኔ ከቀን ወደ ቀን የሚሰማኝ ነገር መሰለኝ በሰላም ይቋጫል ይሄ ነገር የሚለው ነገር እምነቴ እንዲቀንስ እያደረገው ነው የሚለው። የምንመለከታቸው ጉዳዮች አሉ። ስቲል በኢራንና በእስራኤል መካከል ያለው አንዱ ያለ አንዱ መጥፋት በሰላም እኖራለሁ የሚል እምነት የለም። አንዱ እንዳይጠፋ የራሱ የሆኑ ደጋፊዎች አሉት፣ አንዱ እንዳይጠፋም የራሱ የሆኑ ደጋፊዎች። በመጠፋፋት ነው መጨረስ የምንችለው ይህንን ሀሳብ የሚል ነገር በሚነሳበት በዚህ ሰዓት ምንድን ነው የሚሆነው? ሚድል ግራውንዱ እንዴት ነው ሊሆን የሚችለው? ማለት በምን ጉዳይ ነው ሊግባቡ የሚችሉት? ባለፈው እንዳነሳው እኔ ስቲል ዛሬም ማምነው ኢራንና እስራኤል ቁጭ ብለው ሊነጋገሩ የሚችሉበት እድል ጠባብ ነው በጣም። ግን ደግሞ ሁለቱ ሀገራት ሁለቱ ኃይሎች ቁጭ ብለው ተነጋግረው ዘላቂ የሆነ መፍትሄ ሊያመጡ የሚችሉበት እድል ካልተፈጠረ የዚህ ጦርነት መቋጫ የሚኖር አይመስለኝም። እኔ ፐርሰናሊ አሁን ትራምፕ ይህን ጦርነት ከንግድ ጋርም እያያያዙት እኮ ነው ቀጥታ። ፖሊ ማርኬት ላይ እኮ በጣም ብዙ ነገሮች ይነሳሉ ከጦርነት ሂደት ጀምሮ። ጦርነት ትንበያ በጣም አስገራሚ የሆኑ ትንበያዎችም ያሉባቸው። ትራምፕ መጥቶ የሆነ ነገር ከመናገራቸው በፊት የሆኑ የሚሰሩ ከኦይል ማርኬቱ ጋር በተያያዘ የሚነሱ በጣም ብዙ ነገሮች እየተመለከትን ያለ ነው። ትራምፕ ከቢዝነስ አንግልም እያዩት ነው ያሉት። ሜንሊ ብዙ ጊዜ ትራምፕ አሁን የሚነሳባቸው ማርኬቱን ለማረጋጋት ነው እየመጡ በየጊዜው የሰላም ተስፋ እያጫሩ የሚሄዱት በየሚዲያው እየመጡ ማርኬቱን ለማረጋጋት ነው። እንደምናውቀው ነው አንዲት ሚሳኤል ስትተኮስ የዓለም የነዳጅ ገበያ ዋጋ በምን ያክል ሁኔታ እንደሚቀያየር እያየ ነው ያለ ነው። ትራምፕ ከማርኬታቸው አንጻር እየተመለከቱት ነው፣ ከገበያው ከቢዝነሳቸው አንጻር እየተመለከቱ ነው ጉዳዩ። እዚህ ጋር ደግሞ ለእስራኤልና ለኢራን ጉዳዩ የቢዝነስ የዓለምን የነዳጅ መስመር የመቆጣጠር የምናምን ሳይሆን የህልውና ጉዳይ ነው። ለእነዚህ ሁለቱ ሀገራት ምንድን ነው ሊሆን የሚችለው? የሚድል ግራውንድ ምን ሊሆን ይችላል? እነዚህ ሁለት ሀገራት በጣም ከባድ ሀሳብ ነው ያሰብከው። አንዳንድ ጉዳዮችን ከአእምሮ በላይ ይሆናሉ። ነሴንስ አሁን እነዚህ ሁለቱ ሀገራት ተቀራርበው የሚሰሩበት እድል የለም አይደለም፣ ፍላጎት የለም ብዬ ነው የማምነው እኔ። ለምሳሌ እስራኤልና ኢራን ከዚህ በፊት ተቀራርበው ሰርተው ያውቃሉ። ለምሳሌ ከ1953 ከ1979 በነበረው ጊዜ እስራኤልና ኢራን በጣም አሪፍ የሆነ ግንኙነት የነበራቸው፣ የኢራን ነዳጅ ከእንትን ወጥቶ ከኢራን ወጥቶ በእንግሊዝ በእስራኤል አድርጎ ወደ እንግሊዝ የሚገባበት ምናምን ነው የነበረው ጊዜ ማለት ነው። ያን አይነት የግንኙነት ጊዜ ውስጥ ከመጡ በኋላ መቼ ተቀየረ? 79 ላይ ተቀየረ። እና አያቶላ ስልጣን ላይ ሲመጡ ተቀየረ። እና አያቶላ ስልጣን ላይ ሲመጡ እስራኤልን እኮ እውቅና በመስጠት ረገድ ቱርክን በመቀጠል ኢራን እኮ ሁለተኛው ሀገር ነበረች። ምናልባት እስልምና በብዛት አለባቸው ከሚባሉ ሀገራት ከቱርክ ቀጥላ ኢራን ነበረች። እና አያቶላ ሲመጡ ይህንን አይነት ዲፕሎማሲያዊ ግንኙነቶችን ሙሉ በሙሉ አቋረጡና ለእስራኤል የሚሰጡትን እውቅና አቋረጡና ያኛውን አይነት እሳቤ ወይም ጸረ እስራኤላዊ፣ ጸረ አይሁዳዊ፣ ጸረ ምናምን የምትላቸውን ሀሳቦች ይዘው ማቀንቀን ወይም በዛ ሀሳብ ላይ ርዕዮተ ዓለማቸውን መሰረቱ። እነዛ ሰዎች በዛ ሀሳብ ላይ ርዕዮተ ዓለማቸውን ለምን መሰረቱ የሚለውን ነገር ጀጅ አላደረግም። የትኛውም ሀገር የሆነ እንደ ፖለቲካ መታገያ አድርጎ ለምሳሌ እስራኤል ይህን ሁሉ የወታደራዊ ዘመቻ የምታደርገው እንትን ውስጥ ያለው አገዛዝ እንደዚህ ነው ብላ ናሬቲቭን ስለፈጠረች ነው። ያኛውም አካል በተመሳሳይ እስራኤል የምትባለው ሀገር ብሎ የፈጠረው ናሬቲቭ አለ።
እና ተቀራርቦ ወደ መስራት ጉዳይ ከመጣ ፍላጎት መኖር አለበት። ኢራን ለምሳሌ ለእስራኤል እውቅና በመስጠት ረገድ ላይ ከእስራኤል መንግስት ጋር አብሮ መኖርን በተመለከተ ያላት አቋም ለምሳሌ ትላንትና ነው ከትላንት ወዲያ IRGC ያወጣው መግለጫ እስራኤል ዋይፕ አውት እስካልሆነች ድረስ ሙሉ በሙሉ እስካልጠፋች ድረስ ብሏል። ማለት እስራኤል ሙሉ በሙሉ ስትጠፋ ከዛ ኢራን ሙሉ በሙሉ እንደማጠፋ በምን እርግጠኛ ይሆናል IRGC? ተውቷል። ኒውክሊየር ከሆነ ሐሳቡ እስራኤልም ኒውክሊየር አላት፣ እንትና ኢራንም ኒውክሊየር አለን ብለው የሚያስቡ ከሆነ ኒውክሊየር አለን ከተባለ እስራኤልም ኒውክሊየር አላት። አሁን ጽንፍና ጽንፍ ላይ ያለ የፖለቲካ አመለካከት ሃይማኖታዊ አመለካከት አለ። በየሃይማኖታቸው ሁለቱም የሚተያዩበት መነጽር ከሃይማኖቱ በላይ ደግሞ በጂኦፖለቲካው እኛ በብዛት በመናወራበት ርዕሰ ጉዳይ ላይ የቀጠናው ስጋት አድርገው እንደ ጠላት አድርገው ሁለቱም ያስቀመጡት አካላት ያንን ነው። በቃ እርስ በርስ ነው። ስለዚህ እነዚህ ሁለቱን አካላት ሊያከባብራቸው የሚችል ነገር ምንድነው? አብሮ ሊያኖራቸው የሚችል ነገር ምንድነው ሲባል ለዛ ነገር ፍላጎት ማሳየት ነው። ለምሳሌ ባለፈው ፔዝኬሻን ሲናገሩ በጣም አድርቀን ስናወራ የነበረው ምንድነው? ለዓለም አቀፉ ማህበረሰብ ዋስትና እንሰጣለን፣ ኢራን በምንም አይነት ተአምር የኒውክሊየር ጦር መሳሪያ እንዲኖራት አንፈልግም አሉ። ይሄው ዋስትና እንሰጣለን አሉ ያልኩ ነበር ሳነሳ የነበረው አይደል? ያንን ነገር አፕሪሺየት እንደምታደርገው ሁሉ እስራኤልም ደግሞ በተመሳሳይ እኔ ኢራንን ይሄ ወደ ሌላ የማጥፋት ኢራንን ላይ ችግር የማምጣት ምናምን የሚል ነገር የለኝም፣ ተቃርቦ መስራቱን ጉዳይ ወደሚል አቋም ውስጥ ብትመጣ በተወሰነ ከሐማስ ጋር ተደራድረዋል። እስራኤል ከሐማስ ጋር ተደራድራለች አይደል? የሐማስ የጋዛው ጦርነት ሲጠናቀቅ ከሐማስ ጋር ተደራድራ ነው። ስቲል ያው የምታከናውነው ነገር እንዳለ ጦርነቱ አለቀ ነው እንደሚባለው በዚህ መልኩ ብሎ ብዙ ጥያቄ የምታነሳበት እንዳለ ግን ስቲል በቀጥታም ይሁን ቀጥተኛ ባልሆነ መንገድም ይሁን ከሐማስ ጋር ተደራድራለች። ዋይ ኖት ከነ ኢራን ጋር ለመደራደር? በቀጥታ እኮ አይደለም። አሁን አሜሪካና ኢራንም ሲደራደሩ በቀጥታ አይደለም። ሶ ፍላጎቱ የለም። ከመጀመሪያው በጦር መሳሪያ የበላይነታችን ሄደን የሆነ ነገር እናረጋለን፣ ኒውክሊየሩን እንይዛለን፣ አገዛዝን እንለውጣለን ምናምን ብለው ነው የሚያስቡት የእስራኤል ባለስልጣን፣ በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ያኛውም ደግሞ እንትን አገዛዝ በጦር መሳሪያ የመጣ ይምጣ መቼም አያሸንፉንም፣ በቃ ዋጋቸውን ሰጥቼ እመልሳለሁ ብሎ ነው የሚያስበው። በዚህ መካከል ማን አለቀ? ዜጋው አለቀ። አገሪቱ ደቀቀች ኢራን። ኢኮኖሚም በዛው ልክ ኢኮኖሚው ደቀቀ። እስራኤል ላይም እኮ የተደገነው አደጋ እኮ አደጋ አይደለም፣ ቀላል ነገር እኮ አይደለም። አሁን ኢኮኖሚያዊ ቡስት የማድረግ አይነት እንቅስቃሴ አለ። በተለይ ከኤአይ ቴክ ስታርታፕ ጋር በተገናኘ የሆነ ተስፋ አለ ምናምን ቢባልም ግን እስቲል አደጋ አለባት እስራኤልም ከኢኮኖሚ አንፃር። እንዲያውም ከዚህ የሆነ ፕሮግራም ሰርቼ ነበር እስራኤል ኮላፕስ ልታደርግ ትችላለች ምናምን በሚለው ላይ እና ፍላጎቱ እስከሌለ ድረስ ከባድ ነው ልፈልግ ነው። ፍላጎቱ ካለ ግን አብረው መስራት የሚችሉበት እድል አለ። እስራኤልና ኔታንያሁ አብሬ እንድሰራ ያገዛዝ መቀመጥ የለበትም ነው የኔ ፖይንት። ደግሞ ያገዛዝ ለእስራኤልም ጭምር ቢሆን እውቅና ሰጥቶ እስራኤልም ለዚህ ያገዛዝ እውቅና ሰጥታ ከዛ በኋላ እንደ መንግስት ተያይተው ዲተረንሳቸውን ቀይ መስመራቸውን ተከባብረው አብረው መኖር የሚለውን ነገር ማሰብ አለባቸው። አለበለዚያ አሁን ጦርነቱ በድርድር ቆመ ብትል እንኳን ዶናልድ ትራምፕ ፈረመበት ብትል እንኳን እኔ የእስራኤልና የኢራን ጦርነት ይቆማል ብዬ መቼም አላስብም። ጊዜ ጠብቆ መምጣቱ ስለማይቀር ማለት ነው። እኔም የሚሰማኝ ነገር እሱ ነው። የሁለቱ ሀገራት ጦርነት አሁን በአንድ ስምምነት ላይ ወረቀት ላይ ተፈራርመው ቢያቆሙት እንኳን አንደኛ ዘላቂ ተኩስ አቁም ስምምነት አይደለም ለመፈራረም እየጣሩ ያሉት። አሁን ጊዜያዊ ለቀጣይ ንግግሮች መንገድ ለመክፈት ነው እየተስማሙ የሚገኙት። ሁለተኛ እስራኤል በፍጹም ልትቀበሉ የምትችለው አይነት ስምምነት እንዳልሆነ እየተነሳ ነው። ይህ ስምምነት ተፈራርሞ ምናልባት ለ3 ወራት ለ40 ቀናት አክቲቭ በሆነ ጦርነት ለቀሩት ኦልሞስት ወደ 50 ቀናት ደግሞ በብሎኬድ በተለያዩ ዲፕሎማሲያዊ በፕሮፓጋንዳ ሲዋጉበት የነበረው ጦርነት ይገታ ይሆናል እንጂ እንደተለመደው ደግሞ በእጅ አዙር የሚዋጉት በፕሮክሲዎቻቸው በኩል የሚያደርጉት ያ ጦርነት መቀጠሉ አይቀርም። እንዳልከው ነው ሁለቱም ኃይሎች የሚያለያዩዋቸውን ነገሮች ባሉበት አስቀምጠው የግድ መግባባት አይጠበቅባቸውም። ጦርነቱን ማቆም በሚችሉበት ዙሪያ ተወያይተው እንዳነሳው ነው ከሐማስ ጋር እኮ እስራኤል ቁጭ ብላ ትደራደራለች ብላ አትጠብቅም። ግን አዘኝ ነው ተደራድረዋል። የድርድሩ ውጤት
ቶታል ፉል ሰላም አምጥቷል ብለህ ባደመድምም ግን ከነበረው በየቀኑ በሺዎች የሚያልቁበት ጦርነትን አስቁሟል። እሱ ድርድር ስምምነት አስቁሟል። ስቲል አሁንም ጥቃቶች አሉ፣ ግዛት የማስፋፋት አንድምታዎች አሉ፣ የሚገደሉ ሰዎች አሉ፣ ስቲል አለ። ግን ያ በየቀኑ በግራውንድ ኢንቬዥን በድብደቦች በምን የሚያልቁ ህፃናት አሁን ጋብ እንዲል አድርጓል። እንደዛ አይነት ስምምነት ላይ ደርሰ ሁለትም ላትደራረስ መስራት እኮ ግዴታ እኮ አይደለም። ግን አንተ ያንዱን ጠላት ከማስታጠቅ ምን ከማለት የምትቆጠብበትና ቀጥተኛ ኮንፍሮንቴሽን ውስጥ የማትገባበት የማትነካካበት አይነት የሆነ ባፈር ዞን ፈጥረ የምትለያይበት ሚንስ ካልተፈጠረ ትራምፕ የፈለገ ነገር ቢያመጡ ምንም ለውጥ አይኖርም። ጦርነቱ ለጊዜው እንጂ ዘላቂ የሆነ እልባት የሚያመጣ አይሆንም። ይህ የሰላም ሂደትም ስቲል ፕሮግረስ ላይ ያለው የሰላም ሂደት ነው ማለት የምችለው። የሰላም ሂደት እንዲያውም ከተባለ መባል የነበረበት ተቀራርቦ መስራት የሚቻል ነገር ቢያመጣ እንጂ ይሄኛው ጦርነትን የማራዘም ሂደት ነው። ለሌላ ጊዜ ለሌላ ቀጠሮ መስጠት ነው። ከሆነ ጊዜ በኋላ ስቶክ ፓይላችን ሞላ ብለው ሲያስቡ አሁን እኮ አሜሪካ ባይዘው እንዋጋ ቢሉም አቅም የላቸው። በጣም የሚገርመኝ ነገር እሱ ነው። እንዋጋ ብለው ቢገቡ አስቸጋሪ ሁኔታ ውስጥ ነው ራሳቸውን በአስቸጋሪ ሁኔታ ውስጥ ያገኙት። አቅሙ ጠፍቷል፣ ተሟጧል። ስለዚህ አሁን ድጋሚ ስቶክ ፓይላቸውን እንትን ብለው አዘጋጅተው አሟልተው የጦር መሳሪያ ክምችታቸውን አሳድገው እስራኤልም እንደዛው በራሷ ላይ አሁን ምን ተማረች? አሁን እስራኤል ኢራንን በተመለከተ አገዛዝ መለወጥ ከፈለኩኝ በአሜሪካ ላይ ያለኝ መተማመን ትቼ በራሴ ላይ ማድረግ አለብኝ። ገብቷል? እንደዛ ነው አሁን የሚያስቡት። ያንን አይነት ወይም ደግሞ ከሌሎች አጋር ሀገራት ጋር ነው ይሄን ነገር ማድረግ ያለብኝ፣ ወይ ደግሞ እዛው ኢራን ውስጥ ነው መፈንቅለ መንግስት እንዲመጣ ማድረግ ያለብኝ። ኦር ለመሰለ በቃ ግቡ የሚጠናቀቀው እነ ኔታንያሁ እነሱ በስልጣን ላይ እስካሉ ድረስ በኢራን ውስጥ የአገዛዝ ለውጥ ካልተከናወነ ሰላም አይሆንም ብለው ነው የሚያምኑት። ገብቷል? አሁንም እነዚህኞቹ እንትኖች እኮ በሌላ ቋንቋ ዋይፕ አውት እናደርጋቸዋለን ብለው ሲናገሩ ዋይፕ አውት መሆን አለባት ወይም እስራኤል ከምድረገጽ መጥፋት አለባት ምናምን ብለው ሲናገሩ ኔታንያሁም ወይም ደግሞ በእስራኤል በኩልም አሁን ያለው አገዛዝ በቃ በስልጣን ላይ አያስፈልግም የሚል አቋም እንዳለው መታሰብ የለበትም። ዶናልድ ትራምፕ ያው ስልጣኔውን ሁሉ እናጠፋለን ሲል እንደነበረ አንዘነጋም። ሪዮትሪክ ናቸው የሚባሉት እዚህ ነው አይደል? አንዳንዴ የሚናገሯቸው ነገሮች ሁሉ ግን ነገሩን ያከረዋል፣ ነገሩን ጡዘቱን ያባብሰዋል። ተረዳኝ? ስለዚህ ሰማው በሁለቱም ወገን ዘንድ ፍላጎት ኖሮ አብሮ ለመስራት ተቀራርቦ ለመስራት አብሮ መስራት ባይሰሩስ ግን አትሊስት ተከባብሮ ለመኖር እንዲቻል ለዛ ነው ኒክሌር ያስፈልጋል ባየመሆን እንትን ውስጥ ያለው አስተዳደር አምኘው ምናምን አይደለም። በተለይ አሁን ትላንትና ነው ከትላንት ወዲያ ያን አስተያየት ከሰጡ በኋላ ሪሊ ማለት ምኑ መሰለ እንትን እኮ ብሎ አይደለም አይተር ለኢራንም የሚያዋጣ አይደለም። ኒክሌር ያላቸው ሀገራት ሁሉ ሚቹዋል አሹርድ ዲስትራክሽን የሚባል አይነት መርህ አላቸው። አንዱ ከተኮሰ ሌላኛውም እንደሚተኩስ ማወቅ አለብህ የሚል መርህ አላቸው። ባይ ዲፎልት ተሳስተ ብትተኩስ ያኛውም ተሳስቶ ይተኩሳል። ከዛ ሁለቱም ምልቂት ነው የሚሆነው ማለት ነው። ያን አይነት ነባሪያ ሁኔታ ስላለ በኒክሌር ውድመቱ ላይ ያለ መግባባት ስላለ ከዛ ሴንስ ነው ዲተረንሱን እያነሳው ወደ መከባበር ያመጣላቸዋል። ላይክ ፓኪስታንና ህንድን እንዳመጣው አይነት የሚል አይነት እይታ ትንተና አለኝ ለለ የፈለኩት እንጂ ነው እንደው እነ ኔታንያሁንም አላምናቸውም እኮ አሁን ኢራን ውስጥ ያሉ አካሎችን ብቻ ሳይሆን ዓለም ላይ ለመጀመሪያ ጊዜ የአቶሚክ ቦምብ ሲጥል ያየ ነው እኔ አሜሪካን ያየሁት ሂሮሺማና ናጋሳኪ ላይ ሲጥሉ ያየሁት እና አሜሪካ ናቸው ያሳዩኝ። እነ ኔታንያሁ ቀጣይ ያን ነገር ሊያደርጉ ይችላሉ ብለህ ታስባለህ? አላስብም። ሊያደርጉ ይችላሉ አላምናቸውም። እነ ኔታንያሁ ካላቸው ህልም አንጻር ግብ አንጻር ያን ነገር አያደርጉም ብዬ አላምንም። ኢራን ውስጥ ያለው አገዛዝ ታምናለህ? አላምንም። ሁለቱም ልዩነት የለውም ልፈልግ የኒክሌሩ ጉዳይ ለደትራንስ ይጠቅም ይሆናል እንጂ አስተማማኝ ዋስትና ይሆናል ብዬ አላስብም። ለዛም ይመስለኛል ሜቢ አሁን በተደጋጋሚ የሚነሳው ጉዳይ ከኢራን ዩራኒየም ጋር በተያያዘ የመጡበት መንገድ ይከብዳል። ከዚህ በኋላ የኒውክሌር ጦር መሳሪያ ለማምረት በሚያደርጉት ሂደት እስካሁን የደረሱበት መንገድ ነው የሚከብደው። ኢንተረስቱ ቢኖራቸው ሜቢ ሊሰሩት አይችሉም ነበር የሚል ጥያቄም ይነሳል። ፍላጎቱ ካላቸው 60% ደርሷል አይደለ? እዛ ለመድረስ የመጡበት መንገድ ነው የሚከብደው እንጂ ከዚህ በኋላማ የተወሰኑ ቴክኒካል ሂደቶችና የተወሰነ እውቀት ፋይናንሻል ደገፎች ምናምን ነው የሚያስፈልጉት እንጂ ወደዛ የሚሄዱበት ቻንስ አላቸው እጃቸው ላይ ተብሎ ይነሳል በተደጋጋሚና ኢራን እኔ ልደመድም አልችልም፣ ግን ከምንመለከታቸው ጉዳዮች አንጻር
የዩራኒየሙ ጉዳይ የኒውክሌሩ ጉዳይ በዚህ ሂደት ላይ አፍራሽ ይሆናል ብዬ አላስብም። ኢንተረስቱ እንደሌላቸው ደግሞ ደጋግመው እያሳዩን እያረጋገጡልን የሚገኝ አሁንም እሱን አረጋግጡልን የሚል ሀሳብ አይደል የተነሳው። ኒውክሌር ጦር መሳሪያ አንፈልግም አናመርትም የሚል ሀሳብ አንሱ የሚል ጉዳይ ነው እየተነሳ ያለውና ይህ ዲል ብሮከር አይሆንም። ከዛ እና አሜሪካና እስራኤል ደግሞ ኢራንን እንደማያጠቋት ዋስትና ይስጡ። እኔ ትልቁ ጥያቄ አሁን እሱ ይሄ ስምምነት ተፈረመ ጋራንቲሩ ማን ነው የሚሆነው? በዚህ የጦርነት ሂደት እኮ ያየናቸው ነገሮች ቢኖሩ የተባበሩት መንግስታትም ይሁን ሌሎች ዓለም አቀፍ ተቋማት ድምጽ እንደሌላቸው ነው፣ አቁም የላቸውም። በዚህ ሂደት ላይ አንድ ሀገር ቬቶ ፓወር ያለው ሀገር ብሎክ ሊያደርገው የሚችለው ውሳኔ ነው ማሳለፍ የሚችሉ። አሁን ደግሞ ኔታንያሁ ከጉተሬዝ እና ከዩኤን ጋር ያለውን ነገርም ለመቁረጥ እየተንቀሳቀሰ ነው የሚሉ መረጃዎች የአይዲኤፍ ወታደሮች በጋዛ እና በሊባኖስ የሴክሹዋል ጾታዊ ጥቃት ጋር በተገናኘ ስማቸው ተነስቷል። እስራኤል ይህንን የዩኤን ጉዳይ የምትቀበለው ነገር አለም። የጸጥታው ምክር ቤትም ሆነ የተባበሩት መንግስታት አሹራንስ ሆኖ መቅረብ አይችልም። ሜቢ ወይ እነ ራሽያ እነ ቻይና ጋራንቴር ሆኖ ሊቀርቡበት የሚችሉት ቻንስ ካለ ምናልባት እንጂ ተፈራርሞ አሁን ብዙ ነገሮች እንዲያፈገፍጉ ያደርጓቸው ያሉ ግን ተፈራርሞ ዘለቄታው አጠራጣሪ ነው። ስቲል ዛሬ ምን ማን ነው ጋራንቴር የሚሆነው? እነ ራሽያ ምናምን ይሆናል እነ ሩሲያ የኒውክሌር ፓወር ሊሆነ መሆን አለበት። ኒውክሌር እያከባበራቸው ያለው አይዘው ዓለም ላይ ያሉትን ሀገራት እያከባበረ ያለው ኒውክሌር ነው ማለት። ሰሜን ኮሪያ ለምን የማይነኳት ይመስላል? ኒውክሌር ጨዋታው እሱ ነው ገብቷል። ሰሜን ኮሪያን የፈለገ ነገር እነ ዶናልድ ትራምፕ ቢመኟት አንድም ሰው ግን ደፍሮ አይነካትም። ቢያንስ 10 ምናምን ኒውክሌር አላት ገብቷል። ኒውክሌር ላይ ሌላኛው ሀሳብ ሚቹዋል አሹርድ ዲስትራክሽን ካልኩ በተጨማሪ ደግሞ የመተኮስ አቅም ነው። አንድ ከተኮሰ በኋላ አንድ የተኮሰ አይደለም የምትቆመው፣ ደግሞ የመተኮስ አቅም አለው ወይ ነው። 3 4 5 የኒውክሌር አረር ፍክክሩ ከዛ ጋር ተያይዞ ነው። 3000 አላቸው 4000 ኒውክሌር አረር አላቸው የሚባለው ከዛ ጋር ተያይዞ ነው። እና ለኢራን እንደነ ቻይና እንደነ ሩሲያ ያለ ሀገር በእነሱ የኒውክሌር አምብሬላ ውስጥ እንድትሆን ማድረግ በእነሱ የኒውክሌር አምብሬላ ውስጥ ኒውክሌር የላትም እኮ። ለምሳሌ የኔቶ አባል ሀገራት በአሜሪካ የኒውክሌር አምብሬላ ውስጥ ነው ያሉት። ኢስቶኒያን ሩሲያ ማትነካው ለምንድን ነው ቢባል ኢስቶኒያ እችን የምታክለው ሀገር በአሜሪካ ኒውክሌር አምብሬላ ውስጥ ስላለች ጥቃት ከተሰነዘረባት በዛው ተመጣጣኝ በሆነ መልኩ የኔቶ አንቀጽ 5 አለ። ይሄኛው እንደ ኔቶ አይነት የዲፌንስ አግሪመንት ሊሆን ይችላል አላቅም። በነ ሩሲያ በነ ቻይና ምናምን መካከል ግን ኢራንን ያጠቃለለ የኒውክሌር አምብሬላ ያስፈልጋል። ምክንያቱም እነ ኔታንያሁ አልጨረሱም ገና ጦርነቱን። እነ ኔታንያሁ ጊዜ ነው እየገዙ ያሉት። አሁን ራይት ነው ስላልቻሉ ማለት አሜሪካ ወደ ድርድር ስለመጣችባቸው ትንሽ ወደኋላ ለማፈግፈግ ተገደዱ እንጂ ስላልቻሉ እንጂ ሰምሃው አቅሙ ቢኖራቸው ኖሮ ገፍተዋል ቀጥለዋል። እንዲያውም እኮ ማርክ ሩቢዮ ተናግሮ ነበር ልክ ጦርነቱ ሲጀምር አካባቢ ላይ እንዲያውም ቆየት ብሎ አስተባበለው እንጂ እና አሜሪካ ወደዚህ ጦርነት እኛ ከመግባታችን በፊት እስራኤሎች ሊገቡ እንደነበረ እርግጠኛ ሆነን ከገቡ ደግሞ እዛ ያሉ የኛ የጦር ሰፈሮች መጋለጣቸው ስለማይቀር በቃ እኛም ገባንበት አይነት ነገር ማለት ነውና አሁን ግን እንደዛ ማድረግ እንደማይችሉ በደንብ አይተውታል። ብዙ የጦር መሳሪያ ባክነዋል ምናምንና ሰማው የኢራንን በእነሱ የኒውክሌር አምብሬላ ውስጥ ማስገባት የሚቻልበትን አይነት የደህንነት ዋስትና ከመጣ እንጂ ለዛም ነው ኢራንን የማያርፉት ብዙ ነገር የሚያደርጉት። ብቻ የሰላሙ ነገር የሂደቱ ነገር ዛሬ ማነጋጋሪ ነው። መጀመሪያ ላይ እንዳነሳ ነው እዚህ ተፈርሞ የተኩስ አቁሙ ሙሉ በሙሉ ወደ ሰላም መጥቶ በቀጣይ 60 ቀናት የሚኖሩ ንግግሮችን አይተን ካልደመደምን በቀር አሁን የሰላሙ ነገር እንደዚህ ነው ሊፈረም ይችላል ብሎ ማንሳቱ ምንም አስተማማኝ የሆነ ነገር ልታነሳበታችን። ብቻ ግን የዕለቱን የልዩ ጥንቅር ፕሮግራማችን ምሽት ከወጣው የሲዝ ፋየር ለ60 ቀናት የማራዘሙ ፕሮፖዛል ጋር ተያይዞ የሚነሱ ጉዳዮችን ነው ያነሳ ነው። በቀጣይ ደግሞ በሌላ ጉዳይ መልሰን እንገናኛለን። እስከዛ ግን በቸር እንድትቆይ እንመኛለን። ነፃነት ላቀውና ሚሊዮን ሙሴ ነው አብረናችሁ ቆይታ ያደረግነው። የገበያ ሚዲያን ዩቲዩብ ሰብስክራይብ አድርጉ፣ ላይክ አድርጉት ቪዲዮን። ሀሳብ አስተያየታችሁን ደግሞ ኮሜንት መስጫው ላይ አስቀምጡልን። በቀጣይ ላይ እስክንገናኝ በቸር ቆይልን። ሰላም።